10 ሰዎች በሚዲያ ታዋቂ የሆነ ሰው ድንገት የሞት አዋጅ ሲያንኳኳ አዩ በመንፈሴ። ይሄም የታቀደው እቅድ የጨለማው ዓለም ኦ ማይ ጋድ የሕክምና ስህተት አድርጎ እሱ የሞተው የሕክምና ስህተት ነው ተብሎ በሕክምና ስህተት እንዲሞት ሐኪም እንኳን ከጨለማ ዓለም ተዘጋጅቶለት አያለው። ሐኪም ከጨለማ ዓለም ተዘጋጅቶለት ለዛ ሰው አያለው። እጅግ በጣም መልካም ሰው ነው። እጅግ በጣም ጥሩ ሰው ነው። ሐኪም እንኳን ለዛ ሰው ከመናፍስቱ ዓለም ተዘጋጅቶ አያለው። ባይዘይ መልካም የሚሰሩ ሰዎች ታዋቂ ሰዎች ብዙውን ጊዜ የሚሞቱት በሕክምና ስህተት ነው። ስህተት አይደለም፣ ከጨለማው ዓለም ሲዘጋጅላቸው ነው። ሰምታችሁኛል? ከጨለማ ዓለም ለነሱ ታርጌት ተደርጎ ሲዘጋጅላቸው ኦሬዲ ሕክምና ብሎ እነሱ ኢትዮጵያም ይሁን ከኢትዮጵያ ውጭም ወደ ሕክምና ሲሄዱ በእውነት አስደንጋጭ ራዕይ ነው ያየሁት። ለማስተር አብነት ለጤና ጉዳይ ከ3 ቀን በፊት እየጸለይኩኝ ከሌሊቱ 11 ሰዓት ላይ እየጸለይኩ በጌታ ፊት በጣም እየተቃወምኩ ነበር። የጠላትን አሰራር በህይወቱ ላይ ጠላት ያመጣውን በሽታ እግዚአብሔር እንዲመታ የጠላት አሰራር እንዲመታ እየጸለይኩ በመሃል ራዕይ አየሁ። ያየሁት ራዕይ ምንድነው? በጨለማ ተከቦ አየሁ። ጨለማው በጣም ድቅድቅ ያለ ጨለማ፣ በዛ ጨለማ ውስጥ ሆኖ አየውና ቀጥሎ በዛ ጨለማ ውስጥ ጥቁር ልብስ የለበሱ እንደ ሽጉጥ የሚመስል ነገር በሱ ላይ ደቅኖ አየው። እናም ያንን ራዕይ ባየሁት ቅጽበት በእግዚአብሔር ፊት በጣም እየተቃወምኩ የጠላትን አሰራር እየተቃወምኩ በኃይለኛ እየጸለይኩ አንድ ነገር ተፈጠረ። ኢየሱስ ጌታ። ያም የተፈጠረው ነገር ምንድነው? ታላቅ ብርሃን በቅጽበት በዛ ጨለማ ውስጥ ሲበራ የነበረው ጨለማ እንዲሁም ደግሞ ሽጉጥ የሚመስል ነገር ደቅነው የነበሩ ሰዎች ወዲያው ከጨለማው ጋር ጠፉ። እግዚአብሔር አምላክ ይታደጋል። እና ወዲያው ይሄን ቃል ሰጠኝ። መዝሙር 91 ያለውን ቃል ይሄን ቃል አነባለሁ። ወዶኛልና እታደገዋለሁ፣ ስሜን አውቀዋልና እከልለዋለሁ። ይጠረኛል፣ እመልስለታለሁ። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ የሚል ቃል። ይሄን ቃል ወዲያው የጌታ መንፈስ ሰጠኝ። ኢየሱስ ጌታ። አሁንም በዓለም ዙሪያ ያላችሁ ወንድሞችና እህቶች ለዚህ ለወንድማችን ለማስተር አብነት ለብዙዎች ከራሱ የራሱን ህይወት ትቶ ቤተሰቡን ትቶ በጣም በሚገርም ስቃ ውስጥ እያለፈ ላለ ወንድማችን እባካችሁ አንድ ጥሪ ያቀርብላችኋል እንድንጸልይለት። አሁንም ከፊቱ ትልቅ የሆነ ውጊያ አለ። የጌታ መንፈስ የሞት አዋጅ እንደታወጀበት እነዚህ ጥቁር ልብስ የለበሱ የሞት መልአክ እንደሆኑ የጌታ መንፈስ ተናገረኝ። ስለዚህ እግዚአብሔር አምላክ በህይወቱ ጣልቃ እንዲገባ እግዚአብሔር አምላክ ይሄንን ወደ ህይወቱ ጠላት ያመጣውን በሽታ የበሽታን ኃይል እግዚአብሔር ከሱ ላይ እንዲያነሳ ሁላችንም ጥብቅ ጸሎት ልናደርግለት ይገባል። የባለቤቴ ፋሚሊ አጠቃላይ ከሀገር ውጭ ነው የሚኖሩት፣ ሌላ ሀገር ነው የሚኖሩት። ከአንድም ብዙ ጊዜ በተደጋጋሚ ግብዣ ይደረጋል። ምክንያቱም ነው የምንፈልገው እዛ ሄደን አንድ 15 ሳምንት ቆይተን ወደዚህ ስንመለስ ልቢ አያርፍም። አንዳንድ ጊዜ ገብቷል አይደለ? ህልና አያርፍም እና ያንን ነገር ህልናችንን የሚያሳርፍ ልባችንን የሚያሳርፍ ነገር ብንሰራ ብለን ስላሰብን ነው። እግዚአብሔር ካለ ከፈቀደ አንደማ ያው አሁን አንዴ ያው እንደምንም ብለ እሷንም ቢሆን አስፈቅዳም ቢሆን በቃ እንደም የዱባይ ሐሳብ ቀይሬያለሁ። እንደው እዚህ ቤት መጣ ነው የተሻለው። ደቡብ አፍሪካ የምራው ደቡብ አፍሪካና ጌታን ደቡብ አፍሪካ ብትመጣ ቢያንስ ሳምንት ነው
ይችን ሳምንት ያው ለህዝብም አንድ ነገር አሁን እንደዚህ ስልህ አንተ የምትመጣው እዚህ ጋር ለመብላት ለመጠጣት አይደለም፣ እዚህ ጋር ለመዘነጥ አይደለም የምትመጣው። የራስን እንቅስቃሴ አለ፣ ፋውንዴሽን አለ። በአንተ ፋውንዴሽን እስከዛሬ የተረዱት በጣም ብዙ ነገር የደረሳቸው በጣም የተመሙትን ስታድን በዛ ቁስል እግራ